ነው። በቀን አዲስ ነገር፣ አዲስ ተስፋ፣ አዲስ እድል አለ። በያላችሁበት ሆናችሁ አብራችሁ ስላላችሁ ደስ ይለናል። ሳምንቱ እንዴት ነበር ብለን እንጠይቃለን። ቆንጆ እንደነበረ፣ ሸጋ እንደነበረ ተስፋ እናደርጋለን። እኛ ጋር በጣም ናይስ የሚባል አሪፍ ሳምንት ነው። ወሩም በጣም የበረከት ነው። በዚህ በኩል ታላቁ የአብይ ጾም አለ። በጸሎት የሚታሰብበት እና ሰዎች በጥሞና በመረጋጋት ከፈጣሪያቸው ጋር የሚገናኙበት ወርና ሳምንት ነው ያሳለፍነው። ያሰባችሁት፣ የተሳላችሁት፣ የጠየቃችሁት፣ የተማጸናችሁት እንዲሆንላችሁ ቀን አዲስ ይመኛል። አጥማው ተሾመ ነኝ። አዲስ ሚዲያ ኔትወርክ ነው እንደተለመደው። አዲስ ሚዲያ ኔትወርክ ክሩ አራዳ ፓርክ ላይ ባማረ ሁኔታ በዚህ መልኩ ተገኝቷል። በየሳምንቱ አዳዲስ ነገር፣ ምንም የተለመደ ነው፣ ምንም ጥርጥር የሌለው ነገር ጥሩ ጊዜ እንመኝላችኋለን። እንግዳ ይዘናል፣ አሪፍ እንግዶች ይዘናል። ሁሌም እንደምናደርገው አዳዲስና አዲስ ነገሮችን ይዘን ለመምጣት እንሞክራለን። ነጋፍ ጃላላ ሚልኪን በዳዲን የወንቲ ጋሪን ሁንዲ ሲንፋና ሃታኦ ሆሮቡላ ደበና እንዴት ነው ብዬ ቀደም ጠይቄያችኋለሁ። የታመማችሁ ካላችሁ በድጋሚ ፈጣሪ ይማራችሁ፣ በማጣት ያላችሁ ደግሞ በማግኘት እንዲጎበኛችሁ እመኝላችኋለሁኝ። ምን ተከሰተ በህይወታችሁ ውስጥ ልታደርሱን ትችላላችሁ። ከስር በሚሄደው ስልክ ያጋጠማችሁ፣ ደስ ያላችሁ፣ ያስደስታችሁ፣ በሳምንቱ ያገኛችሁት ነገር እኛ ሰላም ይግጠማችሁ ብለን ከተለያየን በኋላ ምንድነው ከስር ንገሩን። በቴክስት ወይም በመልእክት ልታደርሱን ትችላላችሁ። እንዲሁም ደግሞ ያልጠበቃችሁት፣ ያስከፋችሁ፣ ያዘናችሁበት፣ ያጎበጣችሁ ነገር ምንድነው? እስኪ ንገሩን። እሱንም ነገር ከስር በሚሄደው ስልክ ልታደርሱን ትችላላችሁ። እንግዶች ይዘናል። እነማን ናቸው የሚሉትን ከጥቂት ደቂቃ በኋላ የምናይ ይሆናል። የአራዳ ፓርክ ብቻ ሳይሆን አዲስ በአራቱም ማዕዘን ደምቃለች፣ አምራለች፣ ፈክታለች፣ ለነዋሪዎቿ ተስማሚ ሆናለች። ለአዲስ አበባ ከተማ አስተዳደር እዚህ ላይ ድርሻ ላላቸው በሙሉ ሁሌም እንደምንለው እኛም እንዲህ ምሽት ላይ ወጥተን ይህን የመሰለ ቆንጆ ከስቱዲዮ ወጥተን ያማረ ነገር ወደ እናንተ እያደረሰን እንገኛለን። ይህንን ላሰቡ፣ ለሰሩ፣ ለተባበሩ እጆችና ሀሳቦች በሙሉ ትልቅ ምስጋና፣ ክብር ይገባል። የኮሪደሩ ትሩፋት ከሆኑ መካከል ለምሳሌ በተለያዩ ቦታዎች ላይ የተለያዩ ነገሮች ታያላችሁ። በመዝናኛው እንዲሁም ደግሞ ረፍት በሚደረግበት ለአይን በሚማርክ ቀልብን በሚያሸፍት መልኩ የተሰሩ እጅግ የሚያማምሩ ነገሮች አሉ። ሌላው ዓለም ላይ የምናየው የሚያስደንቀን የሚያስገርመንን ነገር እዚሁ ቅርባችን ማየት የቻለበት ሁኔታ ነው ያለው። ፈጣሪ እድሜ ይስጠን እንጂ ገና በጣም ብዙ እናያለን። እዛ ጋር ይታየኛል እናቴ ነሽ እባካችሁ። የኮሪደሩ ላይ ሬድስ የሚሰሩ ልጆች ናቸው። ከማና ወዳድሪ ላብልጥ እንጂ አክብሬ አፍቅሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደግሞ ከነማ አንቺን ከማን እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሚ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ አለሜ ህመምሽ ነው ህመሜ ሰላሚ ነሽ ለኔማ በዋልኩበት ከተማ። ታንኪ በጣም ሪሄርስ እየሰሩ ነው ያገኘናቸው። የፕሮግራማችን አንድ አካል ሆነዋል። በጣም እንወዳችኋለን። ቀጥሉ እናንተ በዛው። ዛሬ የጋበዝኩላችሁ እንግዳ ሰሞነኛ ጉዳይ ነው። በላውንች የተደረገ አንድ ፕሮግራም አለ። በጉጉት የሚጠበቅ በሚገባው ልክ ሊነገርላቸው የሚገቡ አንድ ድንቅ እናት አሉ። በታሪክ ደማቅ ታሪክ ውስጥ አሻራቸውን ያኖሩ እንደ ሰንደቅ ከፍ ያሉ የከበረ ስም ካለን ክብርት እጅግ የምንወዳት የሁላችን እናት የሆናችሁ ሀርሜ ኬኛ አደይ አበበች ጎበና። ናይስ ሞራል ስጡልኝ። በጣም ነው የምንወዳቸው። በልጅነታችን ስለ ደግነት ሲነገር ከሰማን አበበች ጎበና፣ ስለ መልካምነት ሲወራ ከሰማን አበበች ጎበና፣ የወደቁትን በማንሳት ስለማንሳት ከተወራ አበበች ጎበና፣ የተገፋን በማንሳት ከተወራ አበበች ጎበና። ልክ እንደ ማር ቴሬዛ ሁሉ ማለት ነው። ብዙዎችን የታደገች ለደግነት ቀንዲል የሆኑ እናት እጅግ የምንወዳቸው። ቤተሰባቸው ስራ ደግሞ አሁን አልፎ ሌሎች ተቀብለው ተረክበውት በርካቶች ጥላ ከለላ የሆኑበት የማይጠገብ ስም ግብር ለእናታችን በጣም ከልብ እናመሰግናለን። ፈጣሪ ነፍሳቸውን በአጸደ ገነት እንዲያኖርልን እንመኛለን። ደግናት ብርቱ እናት ናቸው። የኚህን ደግናት ታሪክ ደግሞ የሰነደች የበረታች በፊልም በዶክመንተሪ ፊልም ልታሳየን በደመቀ መልኩ የሚከበር እጅግ ትልልቅ ግዙፍ እንግዶች የሚገኙበት
በሚገባቸው ልክ ያከበረቻቸው ጋዜጠኛ ናት፣ የህግ ባለሙያ ናት ትሩፋት። ይሄስ በጣም ነው የምወደው። በነገራችን ላይ ከቤተሰቤ ትሩፋት የሚባል ሰው አለ። የህግ ባለሙያ ናት፣ ጋዜጠኛ ናት። ፊቷ አዲስ አይደለም። ስክሪን ላይ የኔ ፊት ዞር በል ልትሉ ትችላላችሁና ዛሬ ጋዜጠኛው ራሱ በጋዜጠኛ ሲፈተን የሚሆን አይነት ነገር ነው የሚሆነው። ትሩፋት በደንብ ተሸኙላችሁ ወደ መድረክ ባካችሁ። ናይስ አሪፍ ነው። እባክሽ ትሩፋት እንዴት ነሽ? ሰላም ደህና ነሽ ወይ? ሰላም ነው እግዚአብሔር ይመስገን። እናቴ ነሽ ከተገናኘን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ ታንክ ዩ አንጀትሽ ልክ እንደ ጉያ ስትባዝኝ ለኔ ጧት ማታ ሆነሽ ከርታታ ታሪክ ሆኗል ሁሉም ተጽፎ ታሪክ ሆኗል ሁሉም ባንቺ አልፎ እናቴን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ። ታንክ ዩ እናመሰግናለን። ትሩፋትን እባክሽ። እሺ ሰላም እንዴት ነህ? እግዚአብሔር ይመስገን። ምናልባት በጣም ገርሞኛል ከነገራችን ጋር መገጣጠሙ ከጉዳያችን ጋር አብይ ጉዳያችን ጋር በጣም የእናትነት ነገር ልንዘክር ነው እኛም የተገናኘነውና ተገርሜያለሁ በጣም የእግዚአብሔር ስራ። በነገራችን ላይ ኮሪደሩ የከተማችን ውበት የከተማችን እንደገና ይሄ ከፍተኛ የሆነ ሰርጀሪ ቀዶ ጥገና ብለሽ ነው ሰጥቻለሽ አዲስ አበባ ያስተናግደችና ከዛ በኋላ ካገኘናቸው ትሩፋቶች አንዱ አሁን ለምሳሌ ሳናስበው ሳንዘጋጅበት እዚህ ላይ ሪሄርስ ሲሰሩ ነው ያገኘናቸው አይደለ? ከኛ ጉዳይ ጋር ደግሞ ተገናኘ። እኔ ገርሞኝ እኮ ነው ያው እንግዲህ አናጨበጭ። እሺ በጣም ይገባል። ጋዜጠኛ የህግ ባለሙያ የሁለቱም ድርብ ባለሙያ ነሽ። ሌላ አለም አላውቀው መድረክ እመራለሁ። አንዳንድ ጊዜ እድሎችን ሳገኝ መድረክ እመራለሁ። ግጥሞችንም አንዳንዴ ገጥማለሁኝ ማለት ያው ፊሊንጌን ለመግለጽ ነው። በርግጥ እነዚህ ነገሮች አድርጋለሁኝ። አራት ነገር ማለት ነው። ብዙ እንግዲህ ማህበራዊ ጉዳይ ምናምን ደሞ ላይም እንደዛው ላይ አለሽበት። በርግጥ የጠቀሻቸው የህግ ባለሙያ ነሽ፣ ጋዜጠኛ ነሽ። ሁለቱም በጣም ግዙፍ ሙያ ናቸው። መድረክ መምራት ደግሞ ኤምሲ ደግሞ ሌላ ማስተር ኦፍ ሴሬሞኒ በጣም የሚገርም ነው። እኔ መድረክ እመራለሁ። ኦኬ እየተገናኘን ነው። የህግ ብቻ ነው የህግም ያው ዘመድ እንዳለ ሰምቻለሁ። ዘመድ እንዳለ በህግም ሰምቻለሁኝና ሚስጥር አይደበቅም። እንግዲህ ቤተሰብ አለ። ስላገኘሁሽ ደስ ብሎኛል ትሩፋት። ደስ ብሎኛል በጣም። የተገናኘንበት አብይ ጉዳይ አለን፣ ግን ወደዛ ከመሄዴ በፊት ከህጉና ከጋዜጠኛው የትኛው ያመዝንብሻል? ሚዛን ይደፋል? እንግዲህ እኔ በቋሚነት የምሰራው ህግ ነው ማለት ጠበቃ ነኝ። አዎ ጥብቅናውን ነው ሞሮፍ የምሰራው፣ ግን ደግሞ ጋዜጠኝነቱም ደስ ይለኛል። ሁለቱንም ለማጣጣም እየሞከርኩኝ ነው። ግን መደበኛ እንጀራ መበላበት ስራ ያው የህግ ነው። ጥብቅናው ነው። በነገረ ፈጅና በጥብቅና ማለት ያለው ልዩነት ምንድነው? ጥብቅና ያው ነገረ ፈጅ ሲባል የግል ነው። ነገር የሚፈጅ ነው። ብዙ ጊዜ ሲተረጉሙት ነገሮችን የሚጨርስ የሚፈጅ ብለው ነው የሚተረጉሙት። ያው ጥብቅና በግልህ የምትሰራው ነው። ላይሰንስ አውጥተህ በራስህ ድርጅት አቋቁመህ ለፈርም አሁን ተፈቅዷል። በፈርም ሊሆን ይችላል ወይም በግልህም ደግሞ ለኦፊስ ከፍተህ የምትሰራው ነው። ነገረ ፈጅ ስንል ደግሞ ብዙ ጊዜ ኦፊሶች ላይ ተቀጣሪ ሆነው የመንግስት ሊሆን ይችላል የግለሰቦች ሊሆን ይችላል እዛ ላይ ተቀጣሪ ነው። ያ ዞሮ ግን የህግ ሰዎች ናቸው ሁለቱ። ህግ ጥላ ስር ናቸው። ህግ ጥላ ስር ናቸው። ስለዚህ ለምሳሌ በጥብቅና ውስጥ ትልልቅ ጉዳይ ኬዞችን ይዞ የመከራከር ፍርድ ቤት ላይ አይደለ? ኦፍ ኮርስ ይሄ ፕሮፌሽናሊ ማለት ነው። ኬዞች ይኖራሉ። እነኛን ኬዞች ይዞ ለቆመለት ወገን ወይም ደግሞ እውነቱን ለያዘለት ወገን አካል ቆሞ የሚከራከርለት ያንን ሰው ወክሎ የሚቆም ነው። ከፍ ሲል ይመስለኛል አይደለ? አንቺ ምንድነው ጠበቃ? በእርግጥ ነገረ ፈጅም ሆነ ጠበቃ ከቤተሰቤ ስላለ አዎ ስለማቅ ነው እኔምና በእርግጥ ያው ነገረ ፈጅም ሲኮን ትላልቅ ኬዞችን ይዛሉ። የመሬት እንደጠቀስከው የተለያዩ ጠበቃ የሚሰራውን ስራ ሁሉ የያዙ ኬዞችን ይዘው ወደ ፍርድ ቤት ይሄዳሉ። ልዩነቱ ምንድነው? ይሄ ፕራይቬት መሆኑ ነው። ያ ግን በየወሩ የተከፈላቸው መንግስት ቤት ወይም ደግሞ ተቀጣሪ ሆኖ የሚሰሩ ነገረ ፈጆች ነገር የሚፈጁት እንደዛ ነው። እኔም ነገረ ፈጆች ሰርቻለሁ። ነገሩን በሰላም ፍጁት እንጂ አጨራረሱን አሳምሩት እንጂ
ስለዚህ ጋዜጠኝነት ሁለተኛ ነው ማለት ነው? ሁለተኛ ስራዬ ነው። ዋና ስራዬ እኔ ጥብቅና ነው ስራዬ። ነገር ግን ጋዜጠኝነቱን ደግሞ እንደ ሁለተኛ ስራ አድርጌ ይዤዋለሁ። ጠበቆች ደስ ትሉኛል። ጋዜጠኛ ባይዘው እኔ ሎ ጆርናሊስት ነበርኩኝ። የህግ ጋዜጠኛ በሀገራችን አልተለመደምና እንደዚህ አይነት ነገር አለ እንዴ? እንግዲህ እንደዛ ነው። የውጭ ዓለም ላይ ሎ ጆርናሊስቶች አሉ ወይም የህግ ጋዜጠኞች አሉ። which means የህግ ነገሮችን ብቻ እያወጣን ለማህበረሰቡ የምናቀርብበት ነው። ሆስትም ሆናለሁ፣ አዘጋጅም ነበርኩኝ ላለፉት አመታት። ፕራይም ሚዲያ ላይ ነበር የምሰራው። አሁን እንግዲህ ከፍ ብዬ ወደ ኢቲቪ መጥቻለሁ። ኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በቅርብ ነው በእርግጥ እዛ የጀመርኩት። ማለት አሁንም ህገ መንግስት ላይ ነኝ። እዛም ቢሆን ህግን አለቀኩ። ከህግ ማንዳቶች ከህግ አልወጣም እና ህግ አልወጣሁም። የሀበጋር የሚባል ረጅም አመት ግንዛቤ ማስጨበጫ ለማህበረሰብ የሚሰራ ተቋም አለና ከሱ ጋር በመሆን የዩኒቨርሲቲ ተማሪዎችን ጥያቄና መልስ ህገ መንግስት፣ ስነ ዜጋ፣ ታሪክም የተወሰናለው የተወሰነ ነገሮችም ደግሞ የሚያዝናኑ ሙከራ የሚያደርጉ ስነ ጽሁፎች ላይ ምናምን ያለውም ጥያቄ ያለ ይዘቱ ይሄን ይመስላል። ያንን ይዘን እንግዲህ ወደ ኢቲቪ ገብተን ያው ተወዳጅነት እያገኛለ ፕሮግራም ነው። አሪፍ ነው። ተከታተሏት። ወድጄዋለሁ። በነገራችን ላይ ስለ ጥብቅናን በጣም የምወደው ሙያ ነው። ለምን መሰለሽ? ከቤተሰቤ በነገራችን ላይ ለምን በዚሁ አጋጣሚ አንለው በእንደው እስከዛሬ ወንድሜን እንደዚህ ኦፊሻሊ እንኳን ደስ አለህ አላልኩትም። ፕሊዝ በለው ሸሬ በጣም እንኳን ደስ አለ ምን ማለት እንዳለብኝ አላቅም። ይገባሃል ብቻ ሳይሆን ኢትዮጵያም ጭምር ትክክለኛውን ሰው በትክክለኛው ቦታ አገኘች። የእውነትና የመልካምነትና የብርታት ተምሳሌት ነህና በፍትህ ሚኒስቴር ቫይስ ሚኒስትር የአቃቢ ህግ ዘርፍ ሚኒስትር ዴታ ነው። ወንድሜ ነው በነገራችን ላይ። በዚሁ አጋጣሚ ደስ ብሎኛል። አረባክሽን እኔም በጣም ደስ ብሎኛል ማለት በዚህ አጋጣሚ እኔም አቶ ቸርነትን ኢንተርቪው ማድረጋቸው ጠበቆችን፣ የህግ ሰዎች፣ ፕሬዚዳንት፣ የፍርድ ቤት ፕሬዚዳንቶች ምናምን ነው ብዙ ጊዜ 5 አመታት ሰራ ፕራይም ሚዲያ እና የአቶ ቸርነትን ስልክ አግኝቼ ደውዬላቸው አጋጣሚ ያልተመቻቸው ነበርና እኔም በጣም ደስ ብሎኛል። አሁን በፍትህ ሚኒስቴር ውስጥ ሚኒስቴር ዴኤታ ሆነው ሲመረጡ ያው ብቃት ያላቸው ናቸው። በጣም የእውነት ለመናገር በጣም ጎበዝ ሰው ናቸውና ትክክለኛ ቦታ ነው ያገኙት ብዬ ነው ማለት እንኳን ደስ ያሉት ነው ተወዳለው። በዚህ አጋጣሚ ደስ ብሎኛል። እኔም ያው እንግዲህ እና ይቀጥለናል ማለት ነው። እሺ አይገርምም? ደስ ይላል በጣም። ስለዚህ የተገናኘንበት ዋና ጉዳይ አለን። ግሩፕሽ ላይ አርት ተደረኩኝ። የግሩፕ ክሬት ተደርጓልና ያበበች የጎበና የአደራ ልጆች አይደለ? እውነት ነው አደረችና አየሁኝ። እንደውም አንዱም እኔና ምቻሬም አንድ ቦታ ነው አድ ስንደረግ ተመሳሳይ ሰከንድ በተመሳሳይ ሰዓት ነበርና ሌሎች ሰዎችም በጣም ትልልቅ ሰዎች አሉ። ኦፊሻሊ የሆኑ ሰዎች ከፍተኛ መንግስት ባለስልጣናት አሉ፣ ባለ ሀብቶች አሉ፣ ታዋቂ ሰዎች አሉ ግሩፑ ላይና ይሄ ከባድ ሚዛን ነው አልኩኝ። እንደዚህ ማረጋቻለ ከባድ ሚዛን ነው አልኩኝና በጣም ደስ ብሎኝ ነው ጆን ያልኩት። ከዛ በኋላ ለምን ትሩፋትን ጠራ አድርጌ ሊያውም ይሄን አጋጣሚ ተገኝተው ስለምንወዳት የሁላችን እናት በትግርኛው አዴ የምንላት፣ በአፋን ኦሮሞ ደግሞ ሀርሜ ኬኛ ሀረኬኛም ሀርሜ የምንላት፣ በአማርኛው ደግሞ እናታችን እማ የምንላት ልቀጥል እንደ በሌላው ልቀጥል ይችላል። አሁን ለሰዓት ነጅና አናወራም የሚል ነገር ነውና ስለ ሐሳቡ እናውራ እስቲ። እንግዲህ አይታል በትክክል ያበበች አደራ በሚል ንቅናቄ ጀምረናል። እንግዲህ ንቅናቄው መሰረት ያደረገው ምንድነው? የክብር ዶክተር አበበች ጎበና ከዩኒቨርሲቲ ከጅማ ዩኒቨርሲቲ እንግዲህ የክብር ዶክትሬት አግኝተዋልና ስለዚህ የክብር ዶክተር አበበች ጎበና ነው የምንላቸው። እዳዬ እንላቸዋለን። ብዙ ስም እንግዲህ አላቸው። አፍሪካን ማዘር ትሬዛ ይሏታል። ኖ ኢትዮጵያዊቷ ማዘር ማለት ኢትዮጵያዊቷ እናት በሚለው ስም ይስተካከል። ምክንያቱም ራሳቸውን የቻሉ ናቸው። አፍሪካ ማዘር ትሬዛ ራሳቸው የሰሩት ስራ አለ፣ በዛ ልክ ይጠራሉ። የኛም እናት ደግሞ ኢትዮጵያዊቷ እናት በሚል ደግሞ ይጠሩ የሚሉም ድምጾች አሉ። እንግዲህ በጣም ብዙ የብዙሃን እናት ይሏቸዋል፣ ደግ ከመሆናቸው የተነሳ ማለት ነው። እና እንግዲህ ልክ ነው ንቅናቄ ጀምረናል። ይሄን ፊልሙ መሰረት አድርገን ነው። ፊልሙ እንዳልከው እንደገለጽከው ነው። እንግዲህ አሁን ትልቅ ፊልም ነው የተሰራው። ማለት ዶክመንተሪ ፊልም አይደለም። ይሄ ዶክመንተሪ ፊልም ሳይሆን ቤዝድ ኦን ትሩ ሂስትሪ which means በእውነተኛ ታሪክ ላይ የተመሰረተ ፊውቸር ፊልም ነው። እልል ያለ ትልቅ ፊውቸር ፊልም ነው ማለት ነው። ስለዚህ ብዙዎቹ አሁን ስለ ዶክተር አበበች ጎበና ፊልም እየሰራ ነው ስንላቸው
ዶክመንተሪ ነው ይላሉ ምናልባት እዛ ነው ኤክስፔክት እናደርገው አይደለም ይሄኛው ፊቸር ፊልም ነው በጣም ብዙ አርቲስቶች የተሳተፉበት ወደ 200 አርቲስቶች ፓርቲሲፔት አድርገዋል እዛ ላይ ከአማተር ጀምሮ እስከ ትላልቅ አርቲስቶች የተሳተፉበት ነው ምናልባት ፊልሙና ያንተ ፕሮግራምም ቀን አዲስም የሚገናኝ ነገር አለው እንዴት ማለት ጥሩ ነውና እንዴት መሰለክ ፊልሙ በአማርኛና በኦሮምኛ በሁለት ቋንቋ ነው የተሰራው ያንተን ፕሮግራም ደግሞ በአማርኛና በኦሮምኛ ነው አራጨብጭቡ አቤት ያላችሁ ሙዚም ያላችሁ እሺ እና የሚመሳሰል ነገር አለው ይሄ ምንድነው ያው ስብጥር ነው ኢትዮጵያ እንደምናቀውና መልከ ብዙ ቋንቋ ባለቤት ነንና በተወሰነ መልኩ ለሁለቱም ቋንቋ አድርገን ነው እኛም የሰራ ነው ምክንያቱም ያው ሪዝን አለን የክብር ዶክተር ወይዘሮ አበበች ጎበና ትውልዳቸው ሰላሌ ነው እንግዲህ ሰላሌ ፊቼ ሸበል የሚባል አካባቢ ነው የተወለዱት እኔም እንግዲህ ከሳቸው ሀገር ነው የበቀልኩት እንዳጋጣሚ ሆኖ የፊቼ ልጅ ነሽ እኔም የፊቼምና የኩዩም ልጅ ነኝ አሁን እንዳታጣለኝ ከኩዮች ጋር እና የሁለቱም ሀገር ልጅ ነኝ ኩዩ ነው የተወለድኩት ከዛ ፊቼ ነው ያደግኩት መምህራን ስለነበሩ ቤተሰቦቼ በቃ ሁሉም ኢትዮጵያ ክልል ውስጥ ይኖር ያለው ማለት ይችላል በጣም እንዞር ነበር ዝውውር ሲኖርና ምን እንሄዳለን ስለዚህ አይተናል ብዙዎቹን ሀገራት ስለዚህ እንግዲህ በአማርኛም በኦሮምኛም ሰራ ነው ማለት ነው እዛው የተወለዱበት ቦታ ነው የሰራ ነው ሰላሌ ፊቼ ላይ ሄደን እዛ በህፃንነት ነበር የክብር ዶክተር አበበች ጎበና እየተዳሩት በህፃንነታቸው 11 አመት ሆነው ለባል ተሰጡ እሳቸው ግን ያው እንቢ ባይ ናቸው በነገራችን ላይ እንቢ ነው ሁሌ ሲነኩ የማይመስላቸው ነገር እንቢ ነው የሚሉትና ጀግና ነበሩ በጣም ስለዚህ እንግዲህ ትዳሩን አልተቀበሉትም በልጅነትም ስለነበረ በ11 አመታቸው እንግዲህ ከሰላሌ ፊቼ አቋርጠው ወደ አዲስ አበባ ገቡ ማለት ነው ትዳሩን ጥለው አዲስ አበባ ገብተዋል በ11 አመት ነው የተዳሩትና የሱ ስርዓት ሁሉ አለ ይሄ ምናልባት ፊልሙ ላይ በግልጽ አለ በቃ አንድ ትንሽ የህፃን ልጅ እንትን ብላ ለብሳ የድሮ አለባበስ አለ በደንብ አይነርግብ የሚባል ነገር አለ እሱ ተደርጎላት ባህሏ አጠገቧ ቁጭ ብሎ ሰርገኛው ሲጨፍር እሷ በጣም በትካዜ እንዲያጌች ምናምን ሰቅጣጭው ነገሮች አሉት እዛ ላይና እግረ መንገዳችንን ፊልሙን ያው የሰርጉንም ስርዓት ሰላሌ ላይ ብቻ ደግሞ ያለ ሽኖቴ ስርዓት አለ ሽኖት የሚባል እንዲሁም ደግሞ ሜካው የሚባል ጭፈራም አለ እዛው ሰላሌ ላይ ያለና እሱን ነገሮች እንግዲህ ከፈረስ ስርዓቱ ጋር ምናምን አድርገን ካልቸሩንም እንዲገልጽ ነው በነገራችን ላይ ቲፒካል ነገር ነው አዎ ማለት ሰርጉ ምናምን አስፈላጊ አልነበረ ምናምን የሚሉ ሰዎች ሊኖሩ ይችላሉ ነገር ግን እኛ ፊልሙን ስንሰራው እኔ ባይዘው ስክሪፕቱን የጻፍኩት ስጽፈው ምንድነው ሐሳቤ the only thing የፊልሙን ብቻ ወደ ማህበረሰቡ ማምጣት አልነበረም የሳቸው የነበሩበትን የአካባቢው ባህሉን ወጉን ስርዓቱን ይሄ የሰርጉን ስርዓት እንዲሁም ደግሞ ማህበራዊ ጉዳዮችንም ያነሳል ፊልሙ በህፃንነት ይሄ early marriage በጣም የተወገዘ እንደሆነ የሚያመለክት ነበርና እንዲህ አይነት ነገሮችን ሰላሌ ላይ ከናውነን እንግዲህ ወደ አዲስ አበባ ነጉደናል ማለት ነው አዲስ አበባ ሲመጡ ያለው ደግሞ ሌላ ራሱን ይቻላል ሌላ ሂስትሪ ነው እሱ ደግሞ ከባድ በጣም አዲስ አበባ ከገቡ በኋላ እንግዲህ መጀመሪያ ያረፉት አቡነ ጴጥሮስ ነው አቡነ ጴጥሮስ ፒያሳ ጊዮርጊስ አካባቢ ሆኖ እዚህ ቅርባችን ነው እዛ ነው ያረፉትና ያው ምንም የተማሩም አልነበሩም ዘመድ አልነበራቸውም አዝማድ አልነበራቸውም ግን ቪዥን ነበራቸው ራዕይ ነበራቸውና ራዕያቸው ይመስለኛል እንግዲህ እዚህ ትልቅ ደረጃ ላይ ያደረሳቸው እንደ አፍሪካ እንደ ዓለም የሚታወቁ እናት ናቸው ወይዘሮ አበበች እንዲህ በቀላል አበበችን ገልጸናት በቃ ወይዘሮ አበበች አርፈዋልና ተቀበሩ ዝም የሚባልበት ነገር ሊኖር አይገባ ምክንያቱም ስራቸው በጣም ኃያል ነው በጣም ብዙ ትምህርት ቤቶችን አስገንብተዋል እዚህ ስትመለከታውን ታሪካቸው 24 ትምህርት ቤት ነው በታምንም ባታምንም አሰርተው ለማን ነው የሰጡት ለመንግስት ነው የሚሰጡት አሰርተው በአደራ በቃ ይሄው ልጆች ይማሩበት ትውልድ ይብቀልበት በቃ ትምህርትን ምን ያህል አስፈላጊ እንደሆነ ሳይማሩ እሳቸው ግን በጣም የገባቸው እናት ነበርና እሳቸውን ለመዘከር ነው እንግዲህ ይሄ ፊልም የተሰራው ማለት ነው እዚህ አዲስ አበባም ስንመጣ እንግዲህ ለማስመሰል ትክክለኛውን የድሮን እንትን ለማምጣት እውነተኛውን ምስሉ አለ ማለት እንግዲህ የቆየ ታሪክ ነው ወደ 30 አመት ምናምን 40 አመት 50 አመት 60 አመት ወደ ኋላ ተመልሰን የምንሰራው ስራ ስለሆነ
ትንሽ አስቸጋሪዎች ነገሮች ነበሩት። ምናልባት እንግዲህ ትሬለሩ አንድ በዚች ባንተ እስካሁን ትሬለሩ አልታየምና በቀን አዲስ ፕሮግራም እንግዲህ የሚለቀቅ الموت كراكو كرات سيدي بزات እሳይ የምታስበውን ማንንም በቅጡ አልተረዳትም። አበበች ደጋግሜ ችግሮችን እንድታስተካኪ ነግሬሽ ነበረ። አንቺ ግን ሀሳብሽን መቀየር አልፈለግሽ። እንደኔ ጎዳና ላይ ፍለቅ ስደሻት ለልጆቼ ስለምንጠው ይህን የተመለከቱ የተለያዩ ሰዎች በተለይም ነጮቹ they call her African Mother Teresa። በጣም ደስ ብሎኛል እውነት ለመናገር ስለ ክብርት ዶክተር አበበች ጎበና እናታችን አደይ ሀርሜ ኬኛ ብዙ ሊነገርላቸው የሚገቡ የኢትዮጵያ መልክ ፊታቸው ላይ ያለ ራሱ እናት አይደል ብዙ ጊዜ ሀገር ኢትዮጵያውያን በእናት ነው የምንመስለው አይደል ሀገር ኢትዮጵያ መልክም ፊታቸው ላይ ያለ ደግናት የነበሩ ናቸው። አይገርምሽም? ግን ድርፋት አሁን ለምሳሌ አሁን ብዙ ደግ ሰዎች ተፈጥረዋል። ብዙ ሶሻል ስራዎች ላይ የሚሳተፉ ሰዎችን በመርዳት የሚታወቁ ስም ያላቸው ሰዎች አሉ። አሁን ገንዘብ እየተሰበሰበ ነው ማለት ከመላው ዓለም ገንዘብ እየተሰበሰበ ነው ወደ ሰዎች እየደረሰ ሰዎችን እየረዱ ያሉት። ክብርት ዶክተር አበበች ጎበና ግን ብዙ ረዳት አልነበራቸውም ይመስለኛል። እኔ ዛሬ እኮ በአካውንታቸው ለምናቃቸው እርዳታ የሚሰጡ ሰዎች ምናቃቸው በየደቂቃው በየሰከንዱ ወደ አካውንታቸው ገንዘብ እየገባ ያንን ገንዘብ ነው መልሰው የሚሰጡት። ክብርት ግን የሰሩት በጣም ብዙ ውጣ ውረድ የከፈሉት ዋጋ አለ። ስለሳቸው ታሪክ ሳነብ ያገኘኋቸው ታሪኮችም ጭምር አለ። በልጅ ቆይቷል ካነበብኩትም ታሪካቸውንና ብዙ ዋጋ ከፍለዋል፣ ብዙ ውጣ ውረድ አይተዋል፣ ብዙ ደክመዋል። የጀመሩበት መንገድ ሰው አይደለም ላልወለደው ልጅ ለወለደው ልጅ እንኳን መቸገር በማይችልበት በላይ አልፈው የተቸገሩ እናት ናቸውና እናንተው ክብር ይገባቸዋል። ስለሳቸው ብዙ ነገር ማውራት እንችላለን። ደግነት ግን ለትሩፋት ምንድነው? በጎነት ደግነት ለትሩፋት ምንድነው? ምክንያቱም ደግነትን ለማውሳት ነው እኚህን ደግናት ያሰቡት። ከኩዩ ስለወጡ አይደለም፣ ከኩዩ ስለወጣሽ አይደለም፣ ሙያሽም ስለፈቀደልሽና ይሄንን አጉልተሽ ለማሳየት እኚህን እናት እንዳይረሳቸው የለም። ግን ስቲል አሉ ድረሳቸው ዓለም ብትገለባበጥ የፈለገው ነገር እንኳን ነገሮች እየተቀያየሩ ቢመጡ ምንም ቢቀየር የማይቀየሩ ሰዎች አሉ የሚለውን ለማስታወስ ነውና ደግነት ለትሩፋት ምንድነው? እንግዲህ ደግነት ለኔ ከራስ አልፎ ለሌሎች ሰዎች መኖር ነው ማለት። እኔ ስለጠገብኩኝ እኔ ጠግቤ ተርፎኝ ተትረፍርፌ አይደለም ደጎኜ ለሌሎች ሰዎች መድረስ የምችለው። የክብር ዶክተር አበበች ጎበና ለራሳቸው ምንም ሳይሰስቱ ምንም ሳይኖራቸው ለልጆቻቸው ነበረ ማለት። ልጆች ስንል እንግዲህ ቅድም እንደገለጽከው ከአብራካቸው የተወለዱ ልጆች የሉም። ነገር ግን ከመንገድ ላይ የሚያገኟቸውን የተጣሉ ልጆች ሲጣሉ ደግሞ ዝም ብሎ አይደለም የሚጣሉት። አይናቸው የጠፋ እጃቸው የተቆረጠ አብዛኛውን ጊዜ ወይዘሮ አበበች እያነሱ ያሳድጉ ነበረ። ከዛም አልፎ እንግዲህ ጡታቸውንም ደረቅ ጡታቸውን አያጠቡም። ያው ደረቅ ጡት ማለት ይሄ አታችመንቱ እንዲመጣ የእናትነት ፊሊንጉን ለማምጣት ደረቅ ጡታቸውን እያጠቡ
ያሳድጓቸው ነበር አታችመንቱን በደንብ አብራቸው ነው የሚተኙት ኢቭን ከዛ ውስጥ ከቆሻሻ ውስጥ አውጥተው ቆሻሻ ውስጥ ተጥለው የተገኙ ልጆች ራሱ ብዙ እንዳሉ ነው አሁን ታሪካቸው የሚያሳየው ስለዚህ እንግዲህ ደግነቱ ኖሯቸው ተትረፍርፈው ወይም ተርፏቸው አይደለም ነገር ግን ሳይኖርህ ጠላ ሸጠዋል ቆሎ ሸጠዋል ጠጅ ደግሞ በጣም ባለሙያ ናቸውና ሙያቸውን እየተጠቀሙ ቅድም እንዳልከው ነው ብዙም እንደዚህ ማለት አፕሮች በጣም ጎበዝ ናቸው ባይዘው እንደዚህ አፕሮች ሰው ማረክ ጎበዝ እንደሆኑ ነው የሚያመለክተው እኔም በቅርበትም አንዳንዴ አቃቸዋለሁኝ በቤተሰብ በኩል አቃቸዋለሁ የተወሰነና ራሳቸውን በራሳቸው ለመርዳት ነው የሚጣጣሩት ስለዚህ ደግነት ለራስህ ብቻ መኖር ሳይሆን ለሌሎች ሰዎች መኖር ሲጀምር ነው ማለት ቀላል ይመስላል ከበላ ከጠጣ በኋላ ብዙ ጊዜ ከተረፈኝ በቃ ከዛ በኋላ እሰጣለሁ እለግሳለሁ የሚሉ ሰዎች አመለካከቶች አሉ ግን ይሄ በጣም ስህተት ነው ከጎደለ ላይ እያነሳክ መለገስ በጣም ተገቢ ነው ላለውኝና ደግነት ያ ነው በብዙ መንገድ እንግዲህ መግለጽ እንችላለን ይሄን ካልኩ ይበቃኛል ስለ ደግነት ፊልሙ የምን ያህል የስንት ሰዓት ነው እነማን ተሳተፉበት ከመናቃቸው ተዋናዮች መካከል ከታዋቂ እስከ አማተሮች ስላሉበት ማለት ነው አሉበት እነማን ደገፉሽ እዚህ ስራ ውስጥ እነማን በርቺ ያሉሽ እነማን አይዞሽ ያሉሽ ፊልሙን እንግዲህ ፕሮዲዩስ ያረኩትኝ እኔ ነኝ ነገር ግን ረዳት ፕሮዲዩሰር ሀብታም ናት ያዙልኝ ነው ወይስ ቅድም እንዳወራ ነው ከጉርለት ነው ነገሩና ከጉርለት መቆረስ ነው የሚለው ነው ብዙ ሚሊዮን ብር ነው የፈጀው ፊልሙና ብዙዎቹ እቺ ሴት በቃ ሀብታም ናት ይሄን ሁሉ ሚሊዮን ብር ኢንቨስት አድርጋ እዚህ ፊልም ላይ ምናምን ይላሉ ግን አይደለም እንደዛ አይደለም የረዱኝ ሰዎች አሉ ምልክ ያው ወንድሞቼ በውጪም እዚህም የሚኖሩ ወንድሞች አሉኝ ዘመዶች ያጠቃላይ በረዳት ፕሮዲዩሰርነት ደግሞ አቶ ተስፋዬ ንጉሴ አግዞኛል ነገር ግን ካለች ላይ ነው ተስፋዬ ንጉሴ የሚባል የኪባይኪ መንጃ ፍቃድ ማሰልጠኛ ቤት አለውና የተወሰነ ሰፖርት አድርጎኛል እሱም ከጎኔ ነበረ ቢያንስ እና ወንድሞቼ ሞሮፍ ወንድሞቼ ናቸው እኔም ደግሞ ያው ጠበቃ አይደለም የምሰራትን ገንዘብ ያንዳንዷን ገንዘብ ኢንቨስት ማድረገው ፊልሙ ላይ ነበር ላለፉት አመታት ከኬዝ የተገኘው የሐቅሽን በቃ የሐቄን አሁን እንደውም እላችኋለሁ የኔን ከስተመሮች ባይዘው የሰጣችሁኝ ገንዘብ አልኩት አሁን ባለፈው አንደኛውን ከስተመሬን ፊልምን የሰራውበት መተት መርቃለ ያንን ሺብሮች ሰጥተኛል አይደል አልኩት አዎ ሰጥቼሻለሁ የዶክተር አበበሽ ጎበናም ፊልም ነው ጨምሬ የሰራውበትና ኪስ የገባ ቦርሳ የገባ ገንዘብ የለም ስለዚህ መተት መርቃለ ስለው በጣም ደስ አለው ማለት ነው ደስ ነው ያለውና ሁሉ ጊዜ ጠበቆችም ደግሞ አንድ ነገር መታወቅ ያለበት ሁሉ ጊዜ ወደ ኪሳችን አይደለም የምንከተው ለተለያዩ በጎ አላማ የሚያውሉ ጠበቆችም አሉና ከዛ ከከስተመር ላይ ወስደን ኪሳችን በቃ ለልጆቻችን ሌክዠሪ ለማኖር ምናምን የምንጠቀምበት የሚመስላችሁ አሉና ይሄ እንዳልሆነ እንግዲህ እኔ አንድ ማሳያ ነኝ ብያለሁ አረ ለጠበቁት አመሰግናለሁ ደስ የሚለው ትሩፋት እንኳን አሸነፍሽ እንኳን ተሳካልሽ የእናታችንን ታሪክ ደግሞ በፊልም መልክ እንድናየው ስለለፋሽ ስለደከምሽ ስለደፈርሽ እውነት በጣም ክብር ይገባሻል ትልቅ ምስጋና ይገባሻል ማንንም እንዳይቀር ግብዣችን ነው አይቀርም እውነት ለመናገር ያየው ነው ሪአክት ብዙ ሰው ያየው ነውና በጣም የተሳካ እንደሚሆን ሙሉ እምነቴ ነው የሚሆነው ልጆች አሉሽ ቤተሰብ መስርተሻል ልጆች አሉኝ ሁለት ልጆች አሉኝ ባለ ትዳር ነኝ ጠበቃ ናቸው እሳቸው አይ አይደለም ፖለቲሻን ነው እሱ ፖለቲካል ሳይንስ ነው ያጠናውና ምናልባት የአዲስ ሚዲያ ኔትወርክ በጣም ቋሚ ደንበኛ ነው እዚህ እናንተ ጋር ሰለሞን ተፈራ ይባላል ባለቤቴ ልጆቼ እንግዲህ ልጆቼ በጣም በእውነት ለመናገር ላመሰግናቸው ወዳለው ምክንያቱም እኔ ማስተርሴን ህግ ተምሬያለሁ የተለያዩ ኮርሶችን እማራለሁ መማር ወዳለውና እነሱን ስማር ይሄን ፊልም መስራት ቀላል አይደለም ኢቭን አድረን የምንሰራባቸው ጊዜያት ነበሩ ያንን ሁሉ ቻሌንጆች እንግዲህ ታግሰው በቃ በትግስት የሚጠብቁ ልጆች ናቸው ያሉት ባለቤቴም ጭምር እንደዛው ስለዚህ እንግዲህ ልጆቼንም በጣም በዚህ አጋጣሚ ላመሰግን ወዳለው ተመስግናችኋል ብዙ ማመሰግና ወዳቻለሁ በጣም ያውኛል እና ያያችሁ thank you ባለቤቴንም እጅግ አድርጌ ያመሰግናለሁኝ እናቴም ሁሌም ከጎኔ የማጠፋ የህዝብ ተወካዮች ምክር ቤት አባል የነበረች ናት እናቴ አዎ ቀላል ሰው አይደለችም እሷም በቅርቡ በመጽሐፍ ትመጣለችና መጽሐፍ ስለራሷ ታሪክ ብዙ ታሪክ ያላት ሴት ናት እሷምና
ከቤተሰብ ነው ከባድ ሚዛን አሁንና በዚህ ተበቃለ መሰግናት ወዳለው በጣም በዚህ ፖለቲከኛ አለ በዚህ በጣም ትልቅ የተከበሩ የህዝብ ተወካዮች ምክር ቤት አባል የነበሩ እናት አለ በጣም ደስ ይላል አባቴ ደግሞ መምህር ነው ብዙዎችን የቀረጸ ብዙ ባለስልጣን ብዙ ኢንጂነሮችን የቀረጸ አባት ነው ያለኝ እኔም ሳድግ እንዳባትሽ ነው መሆኑን ፈልገው ከልብ አመሰግናለሁ የክብርት ዶክተር አበበች ጎበና የሁላችን እናት ሲሆኑት ታሪክ በእህታችን ትሩፋት በጠበቃ ጋዜጠኛና እንዲሁም ኤምሲም ጭምር ናት ሌሎች ድርብ ባለሙያት ድንቅ እንስት ናትና በዚህ አጋጣሚ ቢያልፍም እንኳን እንደዚህ አይነት ድንቅ ሴቶች መመስገን አለባቸውና ለማርች 8ም ቢያልፍም እንኳን አደረሳችሁ ለድንቅ ለእናቶቻችን ለሴቶች በሙሉ ከልብ ቅር ብሏት ቅድም እያየው ነበር ቅሬታ እያየውባት ነበረ በማርች 8 ከልብ እናመሰግናለን ለእናታችን በሰማዩ ደግ ነገር እንደሚገጥማቸው ምንም ጥርጥር የለንም የሰሩት የዋሉት ነገር በምድር ላይ ከመልካም ከመስጠት ከጉርለታቸው በመስጠት ያለፉ ተቆርሰው ያለፉ ደግ እናት ናቸውና በሰማይ ሁሉም በጎ እንደሚሆንላቸው እንመኛለን ተስፋም እናደርጋለን ስማቸው ግን በልጆቻቸው በእኛ ልጆቻቸው በየዘመናቱ የምንቀባበለው የደግነት ምልክት ሰንደቅ አድርገን ነው የምንይዘው ነው የሚሆነው እንደ አበበች ጎበና ጋዜጠኛ ጋብዤ ዛሬ የህግ ባለሙያ ከልብ አመሰግናለሁ በክብር ሸኙልኝ ትርመት እኔ ብቻ አድርጌ አመሰግናለሁ ቴንክ ዩ መሄድ ያሰብሽ አይመስልም በጣም ቴንክ ዩ ሶ ማች እኔ አመሰግናለሁ ቀጣይ እንግዲህ እንቀበላለው ሞት ይባላል ሰሞኑን እንዱ ካላገኘው አጥሌ ሲለኝ ወጣት ነው አንዳንድ ጊዜ የአዲስ ሙዚቃ ታውቁታላችሁ ምንም ቁመቴ እንኳን ባይጠር ልቤ ተራራ ነው የሚለው እንደዛ አይነት ልብ ያላችሁ ሰው ታውቃላችሁ ጀግና ልጅ አግኝቼው ሳወራው ከረጅም ጊዜ ቀጠሮ በኋላ የተገናኘ ነውና ኮንፊደንሱ ገርሞኛል ተስፋው ገርሞኛል ነገሮችን የማድረግ አቅሙ ለማድረግ የሚሄድበት ርቀት በጣም አስገርሞኛልና እንደዚህ ወጣቶች ኢነርጂቲክ ሆኖ ማለት ይቻላል እችላለሁ አልፈዋለሁ ጥሰዋለሁ እሄዳለሁ የሚለውን ሐሳብ ሰንቀው ስታይ እውነት ደስ ይላል ምክንያቱም ከዚህ በላይ ምንም ደስ የሚል ነገር የለምና ማለት ነው ሞቲ ነው እንደዚህ ጠረት አድርጌ ያለው ሞቲ ሞቲ እንዴት ነህ ሰላም ነህ ወይ እግዚአብሔር ይመስገን እንኳን ደህና መጣ እንኳን ደህና ቆየኛቴ ስላገኘሁ በጣም ደስ ብሎኛል በድጋሚ ስላገኘሁ ደስ ብሎኛል እኔም በጣም ደስ ብሎኛል ስላገኘሁ በፍቅር አዲስ ሙዚቃ ቀድም ባልኩት ቅሬታ የለም ማለት ኧረ ችግር የለም ሰክ ቁመቴ እንኳን የሚያጠ ይቻላል ነው የምትለው ማይቻል ነገር የለም ያ ማናልፈው ነገር የለም ችግር ያልፋል ማጣት ያልፋል ምንም ነገር የሚያግደኝ ነገር የለም ነውና ሞቲ በምን አይነት ህይወት ውስጥ አለፍክ በምን አይነት ህይወት ውስጥ ነው ያለው ችግር ላንተ ምንድነው ቴክ ያት ይሄን እድል ስለሰጠኝ በጣም አመሰግናለሁ አንተም ታውቃለህ እኔና አንተ የተገናኘንበት ሁኔታ ጀስት እኔ እንዳልከው ይቻላል በሚለው ወኔ ነው ተነሳስቼ የሚሄደው የትም ቦታ ሲሄድ ሰዎች ከሚያወሩት ሳይሆን ሰው ቁጭ ብሎ ማለት ተኝቶ እጣ ፋንታውን ከሚጠብቁ ሳይሆን ተራሩጦ የራሳቸውን እጣ ፋንታ ከሚሰሩት አንዱ ነኝ እኔ ገብቷል ዘን በዚህ አጋጣሚ እኔ የምተማመንባቸው ሰዎች አሉ ለምን የኔን ህይወት እጣ ፋንታ ለመቀየር ከኔ ጋር ብዙ የለፉ ሰዎች አሉ እስከዛሬ እናቴን ጨምሮ ብዙ የህይወት ውጣ ውረድ ውስጥ ያለፍኩ ልጅ ነኝና ባይዘው እኔ ወታደር ነኝ ለዛ ነው ደፋር ነኝ ደግሞ ደፋር ነኝ የአባቴ ስምም ደፋር ገብቷል ሞቲ ደፋር ኤግዛክትሊ ዘን ለህዝቡ አዲስ ነኝ ያ ምንድነው ይቻላል ማይቻል ነገር የለም ችግር ለኔ ችግር ሳይሆን መፍትሄ ነው ገብቷል ስትቸገር የሆነ ነገር ታስባለህ ከዛ በኋላ ከዛ ቻሌንጅ ትወጣለህ ዛሴት ለኔ ችግር ምንም ነው ቀላል ችግር ራሱ መፍትሄ ነው ኤግዛክትሊ ያ ምንድነው ነው የተገናኘንበት አንደኛው ጉዳይ ይሄ ነው ሁለተኛው ነገር ለኢትዮጵያ ወጣቶች መልእክት አለኝ ነው ኤግዛክትሊ ዋናው ፖይንት ያ መልእክቱ ምንድነው በዚህ ለወጣቶች ብቻ አይደለም እኔ ኛ ሽማግሌዎችን ይመለከታል እድሜን እንዳልገምት ነው ምንድነው ወጣት ማለት የሀገሪቱ አይን ነው ገብቷል እንዲህ አምሮ የምታየው ከተማ ነገ በወጣቱ ነው
የሚወሰነው። በዚህ አጋጣሚ ከተማዋን አድጋለች። ከተማዋን ደግሞ ያሳደጉልን ሰዎች እንዳልከው ቅድም እጃቸው ይባረክ። ምክንያቱም የአዲስ አበባ ከተማ አስተዳደር ክብር ይገባቸዋል። ለምን አንዳንዴ ምን ይሰማል የራስ ህይወት ቻሌንጅ ውስጥ ሆነ በትንሽ የቀዳዳ ውስጥ የሚታይ ትልቅ ነገር ከሆነ ያ ነው ያ ህልመኛ ነው። ያ ህልምና ቅዠት ይለያያል። ባይዘይ መተማ ጋንዲ እኔ የሚለው አንድ አባባል አለ፣ በጣም ወደዋለሁ። ሰዎች የመጀመሪያ ቀን ሀሳብን እዚህ ያላቸው ስትሄድ ይንቋል፣ ትንሽ ከፍ ስትል ጠላት ይሆናሉ። ከነሱ በልጠ ስትገኝ ካንተ ጋር መስራት ይፈልጋሉ። ገብቷል። በዚህ አጋጣሚ እምቢ ያሉኝ ሰዎች የሉም። በእርግጥ ወደፊትም እምቢ የሚሉኝ ሰዎችን በጣም ላመሰግናቸው እወዳለሁ። እግዚአብሔር የተመሰገነ ይሁን። እስካሁን ካገኟቸው ሰዎች ማለት ብዙ ትልልቅ ሰዎችን አግኝቻለሁ። አንተም በአካል እንደምታውቀው እነሱም በዚህ አጋጣሚ ላመሰግናቸው እወዳለሁ። አለ ብዙ የምናስባቸው ነገሮች ይኖራሉ። ከጎኔ ቆመው ለረዱኝ በጣም ማመሰግናቸው ብዙ ሰዎች አሉ። ባይዘይ ማዘሬ በጣም ትልቅ ሰው ነች ለኔ። ባይዘይ ሴቶች ይሄ ነገር ሁሉም ቦታ እንዲደርስልኝ ብታደርግልኝ፣ ካሜራማኖችን ጨምሮ ትልቅ ሰዎች ጋር ብታደርስልኝ በጣም ደስ የሚለኝ ነገር። ሴት ጀግና ናት። ገብቷል። እናቶች በጣም ጀግና ናቸው። ለምን እናት ማለት የትኛው ጀግና ነው? የትኛው ጀግና ከእናትነት በላይ አለ ብዬ የሆነ ማለት እኔ አክሴፕት የማደርገው አይዲያ የለኝም። ምንድነው አንዳንድ ሰዎች አታቸዋል እናታቸው ገጠር አካባቢ ላይ ምናምን በጀርባዋ ምንድነው ይሄ ማገዶ ተሸክማ ታሳድጋቸዋለች። ከዛ ሲያድጉ ልክ ሲመረቁ ከትምህርት ቤት ያንን ነገር ተሸክሞ ለሷ ኮፍያ ሲያለብሱ ትልቅ ሪስፔክት ነው። ባይዘይ ጀግና ከዚህ በላይ የለም። ገብቷል። ኦቤን ላይ መሰራ ካሜቲ ፖድካስት በጣም ወዳታለሁ። በጣም ትልቅ ህልም ያላት ሴት ናት። ምክንያቱም ህልመኛ አይደለችም፣ ተሳክቶላታል። እናቶች ሊመሰገኑ ይገባሉ። ፐርፎርም የማደርጋቸው ብዙ ነገሮች አሉኝ ወደፊት መሰራቸው ከእግዚአብሔር ጋር። ምንድነው እኔ መጀመሪያ ላይ መወደዴን ነው የማምነው። መወደዴን ስለ በሰው አይደለም፣ በሰው ሳይሆን እኔ መወደዴን ሙስሊምም ሁን ኦርቶዶክስም ሁን ኤቭሪ ሃይማኖት ውስጥ ልትሆን ትችላለህ። ግን ያንን ፐርፎርም የምታደርገው ሙስሊም ከሆንክ በአላህ መወደድን ነው ማወቅ ያለብህ። ፕሮቴስታንት ወይ ክርስቲያን ከሆንክ በእግዚአብሔር በኢየሱስ ክርስቶስ መወደድን ማመን አለብህ። ለምን ስለሚወድ ነው እንደራሱ የፈጠረ። ስለዚህ አላማን ሳታውቁ መሞት ያከባድ ነው። እኔ በእርግጠኝነት አላማዬን የማሳካ ሰው ነኝ። ወደፊት አይ አም ሹር ሰክሰስፉል ሆናለሁ ብዬ አስባለሁ። አጤ ኤግዛክትሊ ያ እኔ በጣም ካንተ ያደነኩት ነገር ስንገናኝ በተለይ አንዳንድ ጊዜ ሰዎች ካሜራ ፊት ሲቀርቡ የሆነ ሀሳባቸው ወይም ነገሮችን የመግለጽ እንትናቸው ይጠፋል፣ እንደ ሰው ይወሰናል። እኔ ግን ሰውም ሪኮመንድ አድርጎት ነው በጣም ትልቅ ሰው ስም ማንጠራው በአመራር ደረጃ በጣም 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 በትልቁ ማማ ላይ ያለ ሰው ነውና አንድ በጣም ትልቅ ልብ ያለው ልጅ አለ የሚል አይነት ነገር ነውና አግኝቼው እኔም ሳወራው ህይወቱን ሲያወራኝ በጣም ትራጀዲ የሆነ ህይወት ነው ያለው። በጣም ትራጀዲ የሆነ ህይወት ነው ያለው። የማይታለፉ የሚመስሉ ህይወት ብዙዎቻችን ይኖርና አይነት ህይወት ነው ያለውና ከዛ ውስጥ ግን እየተንደረደረ የመጣበትና ለመውጣት እየሄደበት ያለው ርቀት የሚገርም ነው። ድፍረቱ የት ሄዶ ማን ለማግኘት እንደሚሞክር ብታውቁ በጣም ትገረማላችሁና እንደዚህ አይነት ድፍረት እችላለሁ የሚል በበጎ ሐሳብ ማየት በጣም ትልቅ አስደሳች ነገር ነውና ለዚህ ነው ጠራ አድርጌ በጠየቀኝ መሰረት እኔም ሁልጊዜም ቀን አዲስ ለታወቁ ሰዎች ብቻም ሳይሆን መታወቅ ላለባቸው ሰዎች እድል ይሰጣል። ብዙ ጊዜ እንደውም አንዱ ኳሊቲው ይሄ ነውና ስላወኩ ደስ ብሎኛል። ህልምህ ላይ እንድትደርስ መልካም ምኞቴ ነው የሚሆነው። እያገዙ ያሉ ሰዎችን እናመሰግናለን። እየሰራ ያለውን ስራ ነው አቃለው። በሄድክበት ቦታ ቢሮአቸውን ከፍተው ሊያግዙ ሰፖርት ሊያደርጉ የሚገቡ ሰዎች የምትፈልጋቸው ሰዎች ሁሉ እንዲያግዙ እኔም በዚሁ በፕሮግራሜ ስም ጥሪ አቀርባለሁ። ሞቲ ምትለይ ነገር ካለ በዚህ አጋጣሚ ቴንክ ዩ ልል እወዳለሁ። በጣም አመሰግነው ሰው አለኝ። ኮዝ ማለት እዚህ ካልመጣው አይቀር ያንተ ፕሮግራም ላይ በጣም አመሰግነው ሰው አለ። እናቴን በጣም ነው አመሰግነው። ፈርስት ላይ ማለት ምንድነው ከእግዚአብሔር በታች ብዙ የምታስመሰግናቸው ሰዎች ይኖራሉ። በጣም ነው አመሰግናት። እናቴ በጣም ማለት የተማረችም ሰው ናት። በእርግጥ ብዙ ቻሌንጅ አይታ ነው ያሳደገችኝ።
እሱን ቻሌንጅ ተቋቁማ ነው እዚህ ያደረሰችኝ። ወደፊት አም ሹር አኮራታለሁ። ሰዎች ትንሽነትን በሚያዩ ሰዓት እሷ ግን እያበረታችኝ ነበር እና እኔም ክሌቨር ስቱደንት ስለነበርኩ አስቸጋሪ ልጅም አልነበርኩም። በሰዎች የሚወደድ ሰው ነበርኩኝ። እናቴን ቴንኪዩ ማለት ፈልጋለሁ። አክስቴ ጂቱ ትባላለች። ስቲል ነው ከኔ ጋር ናት። የሆነ ደረጃ ላይ መድረሴን ሳይሆን ማየው ትናንትና ባለፍኩባቸው ቻሌንጆች ዛሬ በደረስኩባት መንገድ ላይ ኋላ ቆማ እንድታደርስልኝ ነው ባይዘይ ቢኮዝ እሺነን አፍካሜቲ ኮዳ ባይዘይ ትመክረኛለች። ማለት ምንድነው ሀሜተኞች ሰፈር ነው የሚቀሩት። ምንድነው የምትለኝ አንዳንዴ የሰው ፍርሃት የለብኝም እንደዚህ ነው ማለት ሰው ፐርፎርም የሚያደርገው የሆነ አይዲያው ላይ ለመድረስ የሚጠቀማቸው ሲስተማቲካል ነገሮች መኖር አለባቸው። እኔ ለወጣቱ ለኢትዮጵያ ወጣት ማስተላለፍ የምፈልገው ነገር አንደኛው ይሄ ነው። ለምን አክቲቭሊ ያንን ነገር ከማድረግ መጀመሪያ ማሰብ ነው መቻል ያለብን። ማን ይረዳኛል ማን አይረዳኝም የሚለውን ነገር ነው ማሰብ ያለብን እና ከዛ ጥሩ መልስ ላታገኝ ትችላለህ ከምትሄድባቸው ሰዎች። ሌላ ሀሳብ ደግሞ ሊመጣልህ ይገባል ግዴታ። ይሄ ነው እና የአክስቴ ባል እንዲሁ በዚህ አጋጣሚ ሽፈራው ይባላል። በጣም አመሰግናለሁ ሽፌ። በጣም አጠገቤ ነው፣ ሁሌ የሚደግፈኝ እሱ ነው በሀሳብ በብዙ ነገሮች እና የኢትዮጵያን ሕዝብ በጣም ነው አመሰግነው። ያንተን ፕሮግራም እንዲሁ አዲስ ሚዲያ ኔትወርክ እንዳልኩ በስም የማልጠቅሳቸው ብዙ ፕሮቶኮል የሆኑ ሰዎች አሉ። እነሱም በዚህ አጋጣሚ ቴንኪው ማለት ፈልጋለሁ። አንተም ታውቃለህ ብዙ ነገር አንተም በሰክሰስፉል ኔክስት ዴይ እዚህ እንደማገኘ ተስፋ አደርጋለሁ። አመሰግናለሁ። አንድ ግዙፍ ቆንጆ ፕሮጀክት ይዞ እየመጣ ነው። ፕሮጀክቱን በቅርብ ጊዜ የሚተዋወቅ ይሆናል። እኔም አውቀዋለሁ። ለዛ ነው ጣላ ያደርጋለሁ። የማይቻል ነገር እንጅሩ የለም። እንጅሩ እናሳካዋለን። የማይሳካ ነገር የለም። ይቻላል። አይቻልም ራሱ ነው የማይቻል። ኤግዛክትሊ ከሱ ነው ተስፋ መቁረጥ። ካይቻልም ተስፋ መቁረጥ ለወጣቶች አመሰግናለሁ። እዚህ ጋር እንገናኛለን። ተሳክቶ ፕሮጀክቱ ሆኖ እንገናኛለን። አመሰግናለሁ። ከልብ እናመሰግናለን። አብራችሁ ስለነበራችሁ ደስ ብሎናል። ይህ ቀን አዲስ ነው። አዲስ ሚዲያ ኔትወርክ ነው። ነጋን ጃላላ ሚልኪ በዳሪኒ ወንቲ ጋሪኒ ሲፋና ተኦ ሆሮ ቡላ ደበና ሀምቶን ሲኒን አርጊን ጋሪኒ ሞሲኒን ደርቢን ጀነጅራ ቀን አዲስ ነው። አጥላው ተሾመ ነኝ። አሪፍ ጊዜ እንደነበራችሁ ተስፋ አደርጋለሁኝ። ጠበቃ፣ ጋዜጠኛ፣ የህግ ባለሙያ ኤምሲም ጭምር ናት። ድንቅ ታሪክ ሰርታ መታ የምንወዳትን የሁላችን ደግናት፣ የደግነት የበጎነት ምልክት፣ የመስጠት ምልክት፣ የማካፈል ምልክት፣ የመቆረስ ምልክት የሆኑትን ክብርት ዶክተር አበበች ጎበናን ታሪክ በፊልም ሰንዳ አምጥታለን። ያስደነቀችን እህት እንስት ከትሩፋት ጋራ ነው ቆይታ አድርገን የነበረው። ለትሩፋት ከልብ እናመሰግናለን። በወጣ ይተካብለናል። አሪፍ ነው። ሞቲ ህልመኛ ልጅ ነው። እስኪ ባክ አቅርበው ብለውኝ ነበር። ባላችሁኝ መሰረት አቅርቤዋለሁኝ። አዲስ ፕሮጀክት ይዞ እየመጣ ነው። ከሱ ጋር ተገናኘን። ብሽታችሁ ጦሮ እንዲሆን እንመኛለን። ሳምንት በሌላ እንግዳ እስክንገናኝ ሀምቱን ሲኒን አርጊን እረደቢኤ ጋሪን ሞ ሲኒን ደርቢን ቻው ለማለት ነው። ቻው